ለመላእክትነት ነበር የተፈጠረው አለ አይደል በሄድኩበት ሁሉ ሰው እንዲከፋብኝ እንዲያዝንብኝ ነው ማደርገው አባቴ ብቻ ነው በኔ የሚኮራው ቆይ እስቲ እንደ ጓደኛ እናውራ ምንድነው ያልሽው እኔ ልታምኚኝ ትችያለሽ የሚሰማሽን ንገሪኝ አንቺ ለመስማት ዝግጁ ነኝ እኔ መጀመሪያም ጽናት ከሄኖክ ጋር ተጣሉ ስትለኝ ጠርጥሬ ነበር ሰንዬ ሁላችንም እኮ ምን እንደሆነ መጠርጠር እንችላለን ጉዳዩን አለማወቃችን ነው ይጎዳል እኔ ባሌ ልድርላት ሽር ጉድላለሁ እሷ ግን ውስጥና ውጫዋ ሌላ ሰው ናት እሺ አንቺ ደግሞ ኪራ መዳር ምናምን ይባል ጅነት ሻለቀቀሽ ሰኒ ይቅርታ ስለቃሌ ግን ይሄው የምታሪጉ ነገር መጃጃል ካልተባለ ሌላ ምንም ቃል የለው ጽናት ሰኒ ጋር ለመሄድ ኪራን ልታስፈቅደው ደረጃውን ወርዳ አገኘችው ከዛም ለኪራ ፍቃድ ፈልጌ ነበረ ስትለው እሱም ለምንድነው ታስፈቅጂኝ መሄድ ትችያለሽ ሲላት እሷም ሰኒ ጋር እንደምትሄድ ስትነግረው የት እንደምትሄጂ እኮ መናገር አይጠበቅብሽም የት ነሽ ብዬ አልጠየቅኩሽም ከፈለግሽ ተመላላሽን መስራት ትችያለሽ እንደውም መቀራረቡ ሳይሆን መራረቁ ነው የሚሻለው ምናምን ነገር ይላታል ምክንያቱም በጣም ታግሷታል በጣም ጠብቋታል ምንም ነገር ልትነግረውም አልቻለችም ያለ ምክንያት እንደምሸሻው ነው እየገባው ያለው እሱና ማንም እሱ ላይ መፍረድ አይችልም ስለዚህ በቃ እንደፈለግሽ መሆን ትችያለሽ ብሎ አላት እሷም በቃ ተዘጋጅቼ ልሄድ ብላ ደረጃውን ተመልሳ ወጣች ኪራም ወደ ቤት ተመልሶ ሲገባ ሀሴት ሶፋ ላይ በሐሳብ ተክዛ ቁጭ ብላለች ከዛ ሲጠራትም አልሰማችውም በመጨረሻም ወይ ኪራ አቤት ስትለው ምን ነው በሐሳብ ሄደሻል እኮ ይላታል ሀሴትም ምሳል አቅርብልክ ጽናት አቅርብለት ብላይ ነበር ስትለው አይኔ በልቻለሁ አንቺ በልተሻል ሲላት አሁን በልቻለሁ አለችው ከዛ ግን ምን እንደሆነች ሲጠይቃት እሷም እህቷ ልታገባ እንደሆነ ግን እሷ ታላቅ ስለሆነች ያወግ የሚባል ባህል የሚባል ነገር አለ አይደለ አባቴ ጠንካራ ጀግና ቢሆንም ይሄ በወግ በክብር በማህረግ ግን አይደራደርም ስለዚህ እህቴ እንኳን ምርር ብሏት ፍቅረኛ የለሽም ልታገቢ የምትፈልጊው ፍቅረኛ የለሽም እንዴ ከፈለግሽ አግብተሽ ፍቺው እኔ ካገባው በኋላ አለችኝ ምክንያቱም አንዳንድ ቤተሰቦች ታላቆች ብሎ ታናሽ እንዲያገባ አይፈቅዱምና እንደዚህ አይነት ቤተሰብ ውስጥ ነው ያሉት ስለዚህ በጣም ተጨንቃለች የእህቷንም ፍቅር ልታበላሽባት እንደሆነ ስለተሰማት በጣም ተጨንቃለች ኪራም በቃ አይዞሽ መፍትሄ እንፈልጋለን እያለ እያጽናናት ነው ያለው ሄኖክ ጉደኛው እንግዳ ኪራ ሶፋ ላይ ተኝቶ አጠገቡ ቁጭ ብሎ ይጠብቀዋል እስኪነቃ ማለት ነው ከዛም ኪራም ከእንቅልፉ ንቀት ሲል ፊት ለፊት ቁጭ ብሏል እንዴ ምን ሆንክ ልትሄድ ነው እንዴ ሲለው የት ነው የሚሄደው ሲለው እኔ ምን አቀልካለሁ ታዲያ በጧት መተከዚ ተቀምጠክ ምን ልበልክ ምን ፈልገክ ነው ምን ሆነክ ነው ሲለው ከዛ እሱን ፍቅር እንደያዘው ይጠይቀዋል ከዛ ከየትኛው ነው ደግሞ አሁን ያዘክ ሲለው ከጽናት ቢለውስ ኪራ ደንግጦ ተነሳ ጽናት ሄቷ ሲለው ጽናት አንተ ቤት የምትሰራው በቃ ከሷ ኃይለኛ ፍቅር ነው ያዘኝ ያው በህልም ያያያት አላስተኛ ብላኛለች ሲለው በህልም ተመልሰተኝ ተቀያት በእውነት አታገኛትም ብሎ አቃፍ አስፈራርቶት ፎክሮበትም ሄደ ወደ ጽናት ጋራ ማለት ነው በጣም ደንግጧል ማለት ሁለቱም ሄኖክም ግራ ገብቶታል ምን ሆኗል ይሄ ልጅ እያለ ነው ኪራም ሄኖክ እንደዛ ካለው በኋላ እሳት ጎሶ እሳት ለብሶ ወደ ፈረደባት ወደ ጽናት ጋር ሄዶ አንቺ ግን እንደዚህ አይነት ልጅ መሆንሽን አላውቅም ነበር ምንድነው ከመጣ ሁሉ ሰው ጋራ የምትለጠፊው ይላታል ከዛ ምንድነው የምትለኝ ምናምን ስትለው ስለ ሄኖክ በቃ ይነግራታል ማለት ነው መጀመሪያ እሷ በህልም ካይተካይን ስትለው አይ ኪራ አንቺ ማኔ ጋር ምን ትሰሪያለሽ ሌሎቹ ጋር ሂጂ እንጂ በህልማቸው እያለ በቃ በዚህም ቀንቷል ማለት ነው ሄኖክ በህልሙ ስለመጣችበት በጣም እንደቀና ያስታውቃል ከዛ ግን በቃ የራሷ ጥፋት አድርጎ ነው የሳለው ሄኖክ ፊት ባሰጨው እንደዚህ አይዳፈርም ነበር ይላታል እሷም ትናደዳለች ለምን እንደዚህ ትለኛለህ ኪራ ምናምን ብላት በቅልት በሄኖክም ተናዳበታለች በጣም እየታገለች ነው ያለችው አጠገቧ እንዳይደርስ የማታደርገው ነገር የለም እሱ ግን የሆነ ደረቅ ነገር ነው ወይ ደግሞ እልህ ይዞታል ፍቅር ሳይሆን እኔ እየተሰማኛለሁ እልህ ነው የያዘው ሄኖክም በጣም እሷም ስለምትገፋው ማለት ነው ጽናትዬም ኪራ እንደዛ ብሎ ካናገራት በኋላ ቀጥ ብላ ሄዳ ሄኖክ ጋር
ይሄ የስራ ቦታዬ ነው፣ በቃ ተወኝ፣ ምንድን ነው የምትፈልገው ከኔ ትለዋለች። ሄኖክም በቃ እንደወደዳትና ልነግርሽ ፈርቼ ነበረ ኪራ ነገረሽ ብሎ ጭራሽ ምንም ቅልል ቢያደርገው ማለት ነው ፍቅሩን የተቀበለችው መስሎት በቃ ተረጋግቷል። ከዛ እሷም ያምካል እንዴ በቃ ይሄ የስራ ቦታዬ ነው ተወኝ ብዬ ካለው ከዚህ በኋላ አጠገቢ እንዳትደርስ ስራዬን ልስራበት ትሏለች። ከዛ ካበድሽ ምንድን ነው ምናምን ብሎ ሲነሳ እሷም በጥፊ ትለዋለች። ከዛ ከዚህ በኋላ እጅሽ እንዳታነሽብኝ ሲላት አይገርምክም በዚሁ መቀጠል ከሆነ ሌላም ይከተልካል ብላው ጀግንነቷን አሳይተው ጥላው ትወጣለች። ሄኖክም እልህ ይዘዋል። ግን አሁን በቃ በፍቅር እምቢ ካልሽን በግድ አሳይሻለሁ እያለ እየፎከረ ነው ያለው። አንዳንዴ እንደዚህ አይነት ሰዎች እልህ ሲይዛቸው ያስፈራሉ። ገብቷቸዋል። ባልሆነ መንገድ ደግሞ ይሄዳሉ። አንዳንዴ የማትፈልጉት ነገር እንደዚህ በህይወታችሁ ሲመጣ ቁጭ ብላችሁ አውርታችሁ በሰላም መፍታቱ ነው የሚሻለው። የራሱን ላይፍ እንዲኖር እናንተም የራሳችሁ የሆነ ህይወት እንዳላችሁ ማስረዳቱ ነው የሚሻለው። እና ጽናት ስትመታው እንደዚህ ምናምን ስታደርግ እልህ እያስያዘችው ነው ያለችው እና እሱም መጥፎ ነገር እያሰበ እንደሆነ ያስታውቃል። ለዚህም አላበቃም። ሄኖክ ሀሴትን ጽናትን ወደ ካፌ ይዛት እንድትመጣ ያስጠነቅቃታል ማለት ነው። ያው በመሀላቸው ያለውን ነገር እነ ኪራ ምናምን እሱ ሄኖክ መሆኑ ስለማያውቁ ማለት ነው። ታሪኳን ነግሯለች ለሄኖክ ግን ይሄኛው ሄኖክ ለኪራ ነግሯለች ግን ይሄኛው ሄኖክ እንደሆነ ስላልነገረችው ጨንቋታል ማለት ነው። እሱም በዚህ ተጠቅሞ ይዘሻት ካልመጣች ጽናትን ካፌ ብሎ ፎከሩባት ወጣ። ሀሴትም ሄኖክ ባላት መሰረት ጽናትን ካፌ ይዛት ትወጣለች ማለት ነው። ከዛ ቁጭ ብለው እሷ ኮካ ውሃዋን ይዛ ባለ ሰዓት እየጠጡ ያለ ሄኖክ ይመጣል ማለት ነው። ከዛ ትደነግጥና ጽናትም መጸዳጃ ቤት ደርሼ ልምጣ ብላ ተነስታ ስትወጣ ሄኖክም እንደለመደው የእንቅልፍ መድኃኒቱን ይሄንን የምጠጣው ነገር ውስጥ አርጊባት 5 ደቂቃ ሰጥቼሻለሁ ብሎ ለሀሴት ይሰጣታል ማለት ነው። እኔ ግን አልጠበኩም ታደርግባታለች ብዬ ያው ሴት ስለሆነች ማለት ነው እሷም ከዛ ያለምንም ማመንታት ትከተዋለች። በቃ እየተጨናነቀችም ቢሆን መድኃኒቱን ትከተዋለች። ከዛ ጽናትም ተመልሳ ስትመጣ ከዛ በቃ እንሄድ ስትላት ሄኖክም ቢያንስ የጀመርሽውን ውሃ ጨርሽ ሲላት አንስታ መድኃኒት የተጨመረበትን ውሃ ግጥም አርጋ ትጠጣለች። ከዛም ተነስተው ይወጣሉ። ጽናትም እቤት እንደደረሰች ልብሷን እንኳን ሳታወልቅ እንቅልፍ ይዟት ይሄዳል። ሄኖክም ክፍል ውስጥ ሲገባ ተኝታለች። ወይ ልብስሽን እንኳን ሳቀየር ተኛሽ? እኔማ መንገድ ላይ የምተኝብኝ መስሎኝ ነበር ብሎ ሄዶ ሊነካት ሲል እሱም እንቅልፍ ይዞት እዛው ይሄዳል። ምንድን ነው የሆንኩት እያለ ማለት ነው ይመስለኛል። ሀሴት ለጽናት ብቻ ሳይሆን ለእሱም መድኃኒቱን አድርጋበታለች። ከዛ እዛው አብሯት ይተኛል። ከዛን እለት በኋላ ኪራ እቤት ውስጥ የለም። ጽናትን በጣም ጨንቋታል። ለምሩና ለናሆም ትነግራቸዋለች። በእኔ ምክንያት ነው ቤቱን እንዲጠላ አድርጌው የወጣው እኔን ሂጂ ማለት አቅቶት ነው በገዛ ቤቱ እኔን ቁጭ አርጎ ሲወጣው ብላ በጣም ጸጸት ውስጥ ናት ያለችው። ናሆምም ግን ያው ትክክለኛውን ነገር ፊት ለፊት የሚናገር ልጅ አይደለ። ምክንያቷ እሷ እንደሆነች እንደከፋው እሷን በማጣቱ ኪራ ከፍቶት እንደጠፋ እሱም እንደሚሰማው በግልጽ ይነግራታል። ምሩ እንኳን ተው ናሆም እንደዚህ አትበድ ምናምን ስትለው ተው ይናገር እውነቱን ነው በእኔ ምክንያት ነው ይሄ ሁሉ ነገር የሆነው ብላ ጽናትም ከፍቷታል። ከዛ ጽናት ተነስታ ስትሄድ ምሩ ለምን እንደዚህ ያልክ በጽናት ፊት ስትለው ናሆምም እውነታዊ ይሄ ነው ምሩ ምንም ማድረግ አልችልም በጽናት ምክንያት ነው ኪራ እንደዚህ የሆነው እያለ አሁንም ድረስ ፊት ለፊት እየተናገረ ነው ያለው። ሀሴት ለሄኖክ ደውላለት እንዲመጣ ታድርጓለች ወደ መኝታ ቤት። ከዛ ምንድን ነው ያደረግከው? የዛን ቀን ኪራ ጽናት ክፍል ገብቶ ሲወጣ አይቼዋለሁ። ከዛ በኋላ አልተመለሰም እያለች ትጨቀጭቋለች ማለት ነው። እሱም ሕፃን ልጅ አይደለም ኪራ የፈለገውን ነገር የማድረግ መብት አለው። ምን አድርግ ነው የምትይ ምናምን ይላታል። ከዛም ይገባዋል። የዛን ቀንማ የሆነ ነገር አድርገሽኛል እሰራልሻለሁ ይላታል። አሁን ገባው የሆነ ነገር አድርጋው እንደሆነ ማለት ነው። ከዛ ሲወጣ እሷም እና ታዲያ እንደኔ ሌሎችም ሴቶችንም እንድትጫወትባቸው መፈቅድ ይመስልካል ትላለች። ስለዚህ ሀሴት ሆን ብላ ነው ማለት ነው ለጽናት ብቻ ሳይሆን የሄኖክ የሚጠጣው ውስጥም የጨመረችበት የነበረው እሷ የደረሰባት ነገር ጽናት ላይም እንዳይደርስባት አድርጋለች። ግን
ዞሮ ዞሮ ኪራ አንድ ላይ አይቷቸዋል ማለት ነው። ለዛ ይመስለኛል ኪራ ቤቱን ለቆ የጠፋው። ሀሴት ጨንቋታል። በእሷ ምክንያትም ኪራ እንደጠፋ ከዛ ቤት እየተሰማት ነው ያለው እና ያንንም ለሰኒ ትነግራታለች ማለት ነው። ሰኒም እንድትነግራት ሁሉንም የተፈጠረውን ነገር ብትኮተኩታትም ጀምራላት አይ በቃ ልሂድ ብላ ተነስታ ትወጣለች። ሰናይትም ቆይ እኔማ ገብቶኛል፣ ድሮም የሆነ ነገር ያንቺ እጅ እንዳለበት ተሰምቶ የነበረ ይሄንንማ ለምሩና ለጽናት መናገር አለብኝ ብላ ስልኳን ታነሳለች። ኪራ መንገድ ላይ ነው ያለው፣ ራሱን ጥሎ በጣም ሌላ ሙድ ውስጥ ገብቶ ነው ያለው። ከዛም ስልኩን እያየ ነው አስሬ። ጽናትንም እየወቀሳት ነው ያለው። ምክንያቱም በቃ ልክ ቤቲ እንደሆነችው እሱ እየሆነ እንዳለ ነው እየተሰማው ያለው። ማለት የሚወዱትን ሰው ማጣት ምን ያህል እንደሚጎዳ አሁን በጣም እየተሰማው ነው ያለው እና ከሱ በላይ ሄኖክን ምርጣ እንደሄደች ነው የተሰማው እና አይቷታል ማለት ነው። ከሄኖክ ጋር በዛ ሰዓት መድኃኒቱን ሰታት ሀሴት በተኛች ሰዓት አይቷታል ማለት ነው። በዛ ምክንያት እሷ ከሄኖክ ጋር የሆነች መስሎት በቃ እያፈቀራችሁት አንድን ሰው አለመፈቀር በጣም ከባድ ነው እና በቃ ፈጣሪ ሆይ እራሴንም እንዳላጣ ጠብቀኝ እያለ ነው ያለው። በጣም በሚያሳዝን ሁኔታ ውስጥ ነው ኪራ የሚገኘው ማለት ነው። ሰኒም ለምሩና ለጽናት እነግራቸዋለሁ ባለችው መሰረት ስለተሰማት ነገር ስለ ሀሴት እየነገረቻቸው ነው ያለችው። እነሱም ጽናትም የሆነ ነገርማ እንዳለ እኔም ጠርጥሬ ነበረ፣ እኔ ደግሞ ባሌን ለመዳር ሽር ጉድላለሁ ምናምን ስትል ይሄን የጅል ሀሳብሽን አልተውሽውም ማለት ነው ትላታለች። ሰናይትም ማለት ነው። ሰኒ በቃ የሀሴትን ሚስጥር እንዳለ ያለባትን ነገር አውቃ ጽናትን ለመርዳት ነው ይሄ ሁሉ ነገር እያደረገች ያለችው። ጽናት ግን በቃ በእል አልለቃትም ሂጅ ይናገራታለሁ ብላ ሀሴት ጋር ስትወጣ እንዶች ልጅ መናገር ያለባትና የሌለባትን እንኳን አታውቅም በምትል ሰዓት ሰኒ ምሩም በቃ ረነ ኒድ እንከተላት ጽናት የሆነ ነገር ሳታደርግ ብላ እየተሯሯጡ ይከተሏታል ማለት ነው ወደ ቤት ስትሄድ። ጽናትም ወደ ቤት ስትገባ ታገኛታለች። ሀሴት መጽሐፍ እያነበበች ነበረ። ከዛ ደሮም ጠርጥሬያለሁ ምንድነው አንቺ ባንቺ ምክንያት ነው ኪራ የጠፋው ምናምን ብላ ስጮህባት ሀሴት ትመጻለች ልጅ እኮ አይደለም እሱ መሄድ ያለበትና ማድረግ ያለበትን ያውቃል ምን አድርጊ ነው የምትይኝ እያለቻት ባለ ሰዓት ምሩና ሰኒ ሮጠው ይደርሳሉ ማለት ነው። ከዛ ነይ 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 ብላት ሰኒም ይዛት ትወጣለች ማለት ነው። ላረጋጋት ብላ ጽናትን ይዛት ትወጣለች። ከዛ ምሩም ቁጭ አለች አጠገቧ ማለት ነው። ሀሴትም ምን የመሰለ መጽሐፍ እያነበብኩ መሰለሽ መታረበሸችን ብላ መጽሐፏን ይዛ ወደ ክፍሏ ገባች። ሰኒም ጎትታ አስገባቻትና ኪችን ጽናትን እንደው በጥፊ ነበረ ማላጋሽ ሌላ ሰው ብትሆኝ ኖሮ ለምንድነው እንደዚህ የምታደርጊው? ለምንድነው እንደዚህ ፊት ለፊት የምትጋፈጭ ሁሉንም ነገር ለምንድነው እንዲህ የምታደርጊው? እያለች በምትናገራት ሰዓት ጽናትም ታዲያ እኔ ምን ላድርግ? አሁን ይሄን ኪራ ምን ውስጥ ነው ያለው? ምን አይነት ሁኔታ ላይ እንደሆነ በምን አውቃለሁ? በቃ ብላ በጣም በቃ በኪራን በማጣቷ በጣም እያዘነች መሆኑ ሲገባት ደግሞ መለስ ብላ ሰኒም እረዳሻለሁ እኮ ግን በእንደዚህ አይነት መንገድ አይደለም፣ ቀስ ብለሽ በዘዴ ነው ሁሉንም ነገር ማድረግ ያለብሽ። ተረጋጊ፣ በቃ ተረጋጊና ሄደሽ ሀሴትንም ይቅርታ ማለት አለብሽ። ለምንድነው ይቅርታ መላት ምናምን ስትል እንደዚህ መጮህ አልነበረብሽም፣ በዘዴ ነው፣ በእንደዚህ በፊት ለፊት በመጋፈጥ አይደለም። ተረጋጊ እና ይቅርታ ቢያስ ብላ አሳመናት፣ ይዛት ትሄዳለች። ሰኒም ከሀሴት ጋር ይወጣሉ ምግብ ሊበሉ። ከዛም ሀሴት ሰኒን ለምን እንደዚህ ግን ቀረብሽኝ? ትሰሚኛለሽ? ስፈልግሽ አገኝሻለሁ በፈለግኩሽ ሰዓት ምናምን ስትላት ያ ጓደኛ እንድትሆኝ ስለፈለግኩኝ ነው፣ ጓደኛሽ ለመሆን ነው እንዲማደርገው ምናምን ትላታለች። ከዛ ግን በቃ ጽናት እሷ ላይ ለምን እኔ ላይ መርጣ እኔ ላይ ጮችብኝ ስትል ሰኒም አንቺ ላይ ብቻ መስሎሽ ነው እንዴ? ሄኖክ ላይም ጮሃበታለች። ያው ኪራ ከቤት ድንገት ስለጠፋ ጨንቋት ነው የሚሆነው ለዛ ነው ብላ ታስተባብላለች ማለት ነው። ናሆም ኪራ በመጥፋቱ በጣም ተጨንቆ ነው ያለው። ብቻውን ቁጭ ብሎ 10 ጊዜ ይደውልለታል፣ ግን መልስ አያገኝም። ከዛም በራሱ በጣም እየተጸጸተ ነው ያለው። ወይኔ ጓደኛዬ በቃ ማለት ስላላዳመጥኩክ ነው፣ ሁሌም አንተ ላይ ስለመፈርድብክ ነው፣ አይሰማኝም ብለክ ስለዛ ነው እንደዚህ የሆንከው፣ ሳትነግረኝ የጠፋከው
በቃ ብቻ ፈጣሪ ምንም ነገር እንዳይሆን የሆነ ነገር ከሆነ ጸጸቱን አልችለውም እያለ በጣም ተጨንቆ በጣም አዝኖ ነው ያለው። አንድ እንኳን ምን አለ አንስ ብታነሳልኝ ስልኩን እያለ 10 ጊዜ እየደወለለት ነው ያለው። ያነሳለት ይሆን ወይስ በዛው ዝም ብሎ ደብዛውን ያጠፋል? በሚቀጥለው ክፍል የምናየው ይሆናል። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ሰላም ሆኖልኝ